ልጅ የኔ ነሽ ሆይ ልምጣልኝ ከተልሽ ሆይ ምንም ነገር ላናገር ፈቃደኛ አይደለም። ኧረ እንዲያጨክኝብኝ ቤስዬ ፈከርኩሽ ከማለት ሌላ ምን አማርኛ አለው የተሻለ ተዋናይ ነው። የመዘጋጃ ቤት የሙዚቃ ባንድ ከበደ ሜዳ የሚባል አለ። እዛ ሙዚቃ ልንሰራ ስንሄድ በአጋጣሚ አንድ ጎበዝ ዘፋኝ አለ አሉና አስተዋወቁን። እስቲ ስራ ስንለው የጥላሁንን ዘፈን ተጫወተ። ከዛ ናል ነውና ማዘጋጃ ቤት በዚህ ምክንያት ነው የተቀጠረው። ማቋርጬ ባገኝሽ ደስታዬ ነበር ከምኖር ባሳብ ውጪ ሀገር ፍቅር ራስ ቲያትር ከራስ ቲያትር ማዘጋጃ ቤት እዛ ነው ጸጋዬን በደንብ ያወቁት። ጎበዝ ዘፋኝ ነው፣ ሞደርን ዘፋኝ ነው። እኔ ባህሉ ዝዋይ አሰልጣኝ ነው። በዛው እንደዛም አክተር ነው። ጸግሽን ስራዎቹ ነው ማቃቸው በብዛት እውነት ለመናገር ግን እኔም አሁን ያው ወደ ኪነ ጥበቡ ዘርፍ ከመጣው አካባቢ ነው የተዋወቅ ነው። በቅርብ ነው ግን ከቀረብኩት በኋላ ደግሞ በጣም የተለየ ስብዕና ያለው የጥምር ሙያ ባለቤት ነውና በዚሁ አጋጣሚ እሱን ስላወቅኩት በጣም ደስ ብሎኝ። ጸጋዬ ዘርፉን ማቀው እንግዲህ ከ72ቱ እኔ ከቅጥሬ ጀምሮ ነው። ጸጋዬ ዘርፉ ድምጻዊ ነው። በጣም ቆንጆ ድምጽ ያለው ብዙ በቃ ተቀባይ የነበረው በመዘጋጃ ቤት ያኔ ብላክ ኤንድ ዋይት ቴሌቪዥን በነበረ ዘመን ሁሉ ስራዎች የሰራና በጣም ምርጥ ድምጻዊ ነው። እኔ እንደውም ከማስታውሳቸው በጣም ቆንጆ ከሆነ ዘፈን ውስጥ የኔ ነሽ ወይ የሚል አለ። የኔ ነሽ ወይ አንቺ የኔ ነሽ በቃ በጣም ቆንጆ በጊዜው በጣም ተወዳጅ የሆነ ዘፈን ነው። የኔ ነሽ ወይ የሚል ሙዚቃ በጣም የምንመሰጥበት ሙዚቃ ነበረው። ከዛ በኋላ ሳይ በጣም ብዙ ስራዎች አሉት። አንቺ ልጅ የኔ ነሽ ሆይ ልምጣልኝ ከተልሽ ልጅ ያደግኩት ፊት በር ይባላል። እዛ ግቢ ውስጥ ነው አካባቢ ተወልጄ ያደግኩት። ልጅነትንም ወጣትነትንም እዛ ነው ያሳለፍኩት። እዛ ነው የምጀምረው። ያ እቴጌ መስክ የሚባለው ደግሞ ብዙ ወጣቶችን ያቀፈ የእጅ ስራ የሚያስተምር ብዙ ወጣቶች መጽሐፍ የሚያነቡበት ጥሩ ጥሩ ነገር የሚሰራበት አካባቢ ነው እና እዛም ኪነ ጥበብም ይሞከር ነበረ። ሾርት ፕሌይ ድራማዎች እየተለማመዱ እና እኔ ደግሞ አንጎራጉር ነበር። ያው ልክፍቴ በጥላሁን ገሰሰ ነው። እዛም ሰፈር ኖሯል። ቀደም ሲል ትዳርም ይዞ ነበረ። ከዛ በኋላ ከሱ ጋር ግርማ ነጋሽ የሚባል አባይ በለጠ አረጋ የሚባል ዘፋኝ ነበረ። ጉራግኛ ዘፋኝ ነፍሱን ይማር። እሱም እንደዛው ከንቲባው አዳራሽ ዳስ ትልቅ ዳስ ውስጥ ስብሰባ ተደርጎ ስለ ገለጻ እየተደረገላቸው እያለ በመሃል መዝናኛ ተብሎ እኔ ያው እንደዘፍን ተደረገ። ወጣውና ዘፈንኩ። ስዘፍን አዩኝ። ይቀጠር ወይ እናስተምረው ብለው ከንቲባው ጠየቁ። አቶ ንጉሴ ይባላሉ የክለቡ ኃላፊ። መቶ ይሄን አማከሩኝ። አይ ልቀጠር አልኩ። ያው እንግዲህ የሙዚቃ ዛር ይባላል ላይ ሰፍሮብኛል እና ተቀጠርኩ ማዘጋጃ ቤት። ይችን ልጅ ወድጃለሁ ምን አውቃለሁ። ጸጋዬ የሚገርም ልጅ ነው። አንደኛ በዘፈን ድምጹ በጣም ቆንጆ ድምጽ አለው። ጥሩ ሙዚቀኛ ነው፣ ዘፍናል። ቅላጼው ሳይቀር የጥላሁን ገሰሰን ዘፈኖች በሚገባ ከአንጀቱ የራሱ አስመስሎ የሚዘፍን ልጅ በመሆኑ በጣም ነው ማደንቀው በጣም እና ጥላሁን ቅላጼዎቹ ያስቸግራሉ የሚጨምራቸው ቅላጼዎች። ጸጋዬ ግን ተቸግሮበት አይቻላቅም። እንዴ ጥላሁን ነው እንዴ ብያለሁ መጀመሪያ ስሰማው። በኋላ ግን እሱ መሆኑን ሳይ ገረመኝ። ጸጋዬ ጥላሁንን ዘፈን እንደዚህ ይችላል። ስቀመጥ ስነሳ ባዘን በትካዜ
አልረሳም አለኝ ያሳለፍነው ጊዜ የወጋነውን ወግ ክፋት ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅ። እኔ ገና ፍሬሽ ነኝ እዛ ማዘጋጃ ቤት። ዘፋኝ የኦሮምኛ ዘፋኝ ተፈለገ። እኔ አቀንቅኜ የተቀጠርኩት በጥላሁን ገሰሰ አሻሚያ ማተቤ የሚለውን ስዘፍን አይተው ነው። ኮፒ ነበር እጫወት የነበረው የዛን ጊዜ ያው ወጣትነትም ልጅነትም ስላለ ያቺን ኦሮምኛ ዘፋኝ ስላልነበረችው እንዴ ጸጋዬ ጥላሁንን ይዘፍን የለ እንዴ አሻሚያ ማተቤ ለምን በሙዚቃ አጥኑለት ተብሎ ተጠናልኝና ልብስም ገና አልተሰፋልኝም። ከግምጃ ቤት የማን እንደሆነ ብቻ አምጥተው አለበሱኝ። ይዘውኝ አምቦ ሄደን፣ አምቦ ነበር ሰርጉ። ከዛ ትልቅ ድል ያለ ሰርግ ነው፣ በጣም ኃይለኛ ሰርግ እና ማታ ላይ ነው በቃ ባንዱ ሙዚቃውን ጀመረ። ምን አለ ተራህ ነው ተብዬ ተጠራው። ገና መድረክ በባንድ ታጅቤ ዘፍኛ አላውቅም። የመጀመሪያ በቃ ሄድኩ። ሙዚቃ ኢንትሮዳክሽኑ የመግቢያው ሙዚቃ ተሰራና ልክ እንጉርጉሮ ላይ እኔ ነኝ የምቀጥለው አይደለም። ሰውን ፈራሁት ሳይሆን አካባደን ዱፍኔ ቂቤናንቼ ሰው በጣም ጮኸ። ሲጮህ መሬት ላይ አስቀምጬ ማይክራፎኑን ወደኋላ ሮጥኩ። ደነገጥኩ። ምክንያቱም ቋንቋ ያበላሸው መሰለኝም ለራሴ ፈራው። ከዛ ሙዚቀኛ ጠርቶኝ እባክዳ ተመለስ፣ ምን ነው አመመህ እንዴ ተብዬ አይደለም ፈርቼ ነው። ሰው ሲጮህ ጊዜ ደስ ብሎት ነው። ዝም ብለህ በቃ ዝፈን አንተ። ከዛ በኋላ ስዘፍነው ሽልማት በሽልማት በቃ በጣም አይንን ጨፍኜ ነው ዘፈኑን የጨረስኩት። የዘፈነ የቴዲሽ ነበርን የመጀመሪያ ጊዜ እኔ ስዘፍን እጮኛ ሆኖ የሚመጣው እሱ ነው። በቴሌቪዥን የተቀረጸው በ70 ዓመተ ምህረት አለ። ከዛም በፊት ከስንዱ የምትባል የመጀመሪያ የዘፈነችው ጋራ እሱ ነው። አጠቃላይ ጡረታ እስከወጣን ድረስ ያው እሱ ነው የቴዲሽ ነበር ላይ እጮኛ ሆኖ የሚሰራ ነበር። ያኔ አፍሮ ነበር ጸጉሩና መጨረሻ እኔ ጡረታ ስወጣ መላጣ ሆኖ ነው የሰራ ነውና አንዱም እሱ ነው። ሁለታችንም አባት ሆነን ተገኘን። የቴዲሽ ነበር ያው ወጣቱ ነኝ፣ አፍሮ ነበርኩ። እዛ ላይ ጥሩ ዘመን ተሻጋሪ ሙዚቃ ነው በእውነት ነው የምልሽ። እቤት ይምጣና ሻይ ቡና በይው። ኮሜዲ፣ ትራጀዲ ሁሉንም ይጫወታል እና በጣም ደስ የሚል ሰው ነው። እኔ ይሄ ነው ብዬ ልናገር አልችልም። እውነቴን ነው። ጸጋዬን በጣም እኔ በግሌ ወደዋለሁ። ጭንቅላት ውስጥ ኢንተረስቱም አለው። የጣሊያኖች ንግግር ራሱ አሁን ሲናገር ራሱ ጣሊያንኛ ጣሊያን ነው እንደ ኖሮት ያለሽ እና ኢትዮጵያዊ ጣሊያናዊ ሆኖ በትወናው ላይ ጥሩ ጥሩ ነገሮች ሰርቷል። ኋላ ከምትወጣ አሁኑኑ ውጣ። የዲያብሎስ ደቀ መዝሙር የሚል ቲያትር መጣ። እሱ ላይ ቄስ አንደርሰን መሪ ተዋናይ የሆንኩበትን ነው። ፍለጋ የሚል ጥሩ አባት ሆኜ የተጫወትኩት ነበረ። ቀስተ ደመና የአዶኒስ የገበና እና የሚባሉ የቴሌቪዥን ተከታታይ ድራማዎችን እንትን ያለ አሁን በህይወት የለም ነፍሱን ይማር። የእሱን ቀስተ ደመና ቲያትር እንደዚሁ መሪ ተዋናይ ነበርኩ። እንደገና እቴጌ ጣይቱ የጌትነት እንየው እዛ ላይ ያው ወለላ ጣይቱን ሆና ትጫወታለች። እኔ ኮንት ፔትሮ አንቶሎኒ የጣሊያኑን ካራክተር ተላብሼ በጣም ተጫውቼዋለሁ።
ብዙ ስራዎች ፍለጋ ምን ነው። አዎ አንድ ቃል የሚል ቲያትር እንግዲህ መሪ ተዋናይ ሆኜ የተጫወትኳቸው የመድረክ ቲያትሮች እነኚህ ናቸው። ከዛ ደግሞ የቴሌቪዥን ተከታታይ ድራማ ከገመና ቁጥር 1 ጀምሮ ማለት ቁጥር 2 ለከት መለከት ላይ ያው የዶክተር ካራክተር ነው ከሸዊት ጋራ የሰራ ነው። ተከታታይ ያልተሄደበት መንገድ የሚል ነበረ። ብዙ ሰርተናል በዚህ በቴሌቪዥን ተከታታይ ድራማዎች ማለት ነው። ከዛ ሬዲዮ ድራማም የተወሰኑ ሬዲዮ ድራማ ላይ ሰርቻለሁ። አማርኛ ፊልሞች ብዙ ናቸው። የጀመርኩት አላዳንኩሽም በሚለው ፊልም ነው። ከዛ በኋላ እውነት የሚል፣ ጆከር፣ ሰርፕራይዝ የሚል፣ ወጣ ገባ እኔ ጸጋዬ አብራር ሆነን የሰራ ነው። መቼም መልካም ነገር እንዳለ ሁሉ በብዛት ጥቂትም ደግሞ እንክርዳድ የሆኑ አሉ። እነኛ እንክርዳዶች አሁን እነዚህ አሁን ዘመናዊ ነገር ይሰራሉ፣ በቃ ሼባዎች እያሉ ሚንቁን አሉ። ግድ የለም ለዚህ ያደረሰን ጌታ ምስጋና ይድረሰው። ሽማግሌ መሆን እድሜ የፈቀደለት ሰው ጤናማ የሆነ ሰው ነው ለእድሜ የሚረዝመው። በአሁኑ ሰዓት ግን ጥቂቶች አሉ፣ በጣም ጥቂቶች። እነሱ ሼባዎች ይሉናል። እኛ ሼባዎች ይህን ሰርተን ካላሳየናል ብለን ቢኒያም ሽፋ የሚባል ቪኒ ፊልም ፕሮዳክሽን ነው እሱ ነው የጻፈው። እነዚህን ሰዎች እኔ ማሰራት አለብኝ፣ እንሰራለን አለው። ከዛ ወስዶ እውነቴን ነው የምልሽ አሰራን። ቁምጣውን ምኑን ልብሱን ሁሉ ገዝቶ ያንን የጉርምስና ስራ ስንሰራ ገርሙ ተገረመብን እሱ ራሱ እና ሰርተን ሼባ የሚሉን ሰዎች ሼባዎች መስራት እንደምንችል አሳይቶልናል። በድንገት ፍቅር ደረሰብኝ አላዩ ይሻላል ነበረ ምነው በቀረብኝ 72 ዓመተ ምህረት ላይ በዋልያስ ባንድ የመጀመሪያ ካሴቴ ነው ኮከብ ሙዚቃ ቤት ነው ያሳተመልኝ እና የእሱን ውጤት እየጠበቅኩ እግረ መንገዱን ደግሞ በጣም ወደው ጥላውን ገሰሰም በኮከብ ሙዚቃ ቤት እሱም በዋልያስ ባንድ እያጠና ነው። እሱ በሌለበት ጊዜ እኔ ሄጄ አጠናለሁ የራሴን እሱም እንደዛው እና አጋጣሚ ሆኖ ደግሞ ሱዳን ሄድን። የዛን ጊዜ 72 ሱዳን ሄድነው ደግሞ የወቅቱ ፕሬዝዳንት መንግስቱ ኃይለማርያም እዛ ሱዳን ካርቱም ካለው መንግስት ኑሜሪ ከሱ ጋር እርቅ ለመፍጠር ነው። እሱ መዝጊያ ሙዚቃ ነበር የሚጫወተው። ያው የኔ ፓርት ደግሞ አለም ፀሐይ ወዳጆ ግጥም ጽፋ ሰታኝ ሱዳን ኢትዮጵያ ተባበሩ የሰላምን ፋና እያበሩ የሚል ባህላዊ መክፈቻ ሙዚቃ ነው። እሱን ነው የተጫወትኩት። ከዛ ያንን ሰርተን ያው እንደ ወንድም ነን። እኔ በጣም ስለምወደው ከስሩ ደግሞ አልለይም ነበር ነፍሱን ይማር። ከዛ መጣን። ካሴታችንም በአንድ ፖስተር የሁለታችን እንትን አደረጉ እና የኔ ሙዚቃ አስቀደመ ነጋዴው። አሁን እዛ ላይ ተስፋዬ ለማ የሰጠኝ ሐሙስ ማታ ሐሙስ ዕለት ባለፈው ሳምንት የሚለው እዛ ውስጥ ተካቷል። ሌሎች ሙዚቃዎች አሉ። አሁን ፋንቱ ማንዶዬ ክሊፕ ሁሉ ሰርቶታል ሐሙስ ማታ እና የዛን ጊዜ መጀመሪያው ነው የነበርኩ ተስፋዬ ለማ የሰጠኝ ነፍሱን ይማር። እዛ አሁን የኔ ሙዚቃ ወጣ እየተሰማ እያለ ደግሞ የጥላውን በሎ የሚባለው እሱ ተለቀቀ። የኔ ተዋጠ። ምን ላድርገው? እሱ ያው ምልሽ የሙዚቃው ንጉስ የተባለ ታላቅ ሰው ነው። በሮሃ ባንድ ሰራው። አሁን ንዋይ ደበበ ደግሞ የመጀመሪያ ካሴቱን
ያው የምወደው ልጅ ነው። እሸት በላው እኛው እንታረቅ የሚል ሙዚቃ ያለው ነው። ያው የታወቀ ሙዚቃ ነው። ይሄ ዋሊያ ሙዚቃ ቤት በቃ እኔ በነበረኝ በዛን ጊዜ ወደ መታወቁም በደንብ እንትን ያልኩ በቃ ሁለቱም በአንድ ሰዓት ተመሳሳይ ቀን ተመሳሳይ ሰዓት ለቀቁት። ለእኔ ከባድ ነው የሆነብኝ። በከፍተኛ ሁኔታ እኔ ታመምኩ። በተወሱ ሙዚቃውን ብዬ ለረጅም ጊዜ ትቼዋለሁ። ክብሪትዬ ወያው ተሟልቷል። የመረረሽን ጉዳይ ግለጩ። አፈንጂውና ይውጣልሽ። ቲያትር ላይ ጤና ያጣ ፍቅር ላይ አብረን ስንሰራ ታሞ ነበር አንድ ሰሞንና ያው ኦፕሬሽንም እስከመሆን ደረጃ ደርሶ ነበር። እዛ ላይ ሰው አንቺ ሙያውን በጣም በየቀረብሽ ስትሄጂ አትተማመኝም። እያመመው እኛ የሚያመው አይመስለኝም ነበርና በኋላ ኦፕሬሽን ሆኖ ሆስፒታል ከገባ በኋላ ነው ጣይቱን ቲያትር መሰለኝ ስንሰራ እዛ ኦፕሬሽን ሆኖ ሆስፒታል ገብቷል ብለው ሲሉ ነው የዛን ጊዜ ነው ኦፕሬሽን ሲሆን ነው ያመንኩት እንጂ እኛ ቀልደኛ ስለሆነ እየቀለደ ይሆናል ወይም እንደዚህ ሲያሾፍብን ይሆናል ብለን ነበር የምናምነውና አንዳንዴ ቀልደኛ ስትሆኚ ብዙ ነገር አይታመንልሽ። ባህሪው ደግሞ በጣም የሚመች ማዳመጥ ይወዳል፣ ያዳምጣል። ክፉ ከሰው ጋር ክፉ አይነጋገርም፣ መልስ አይሰጥም እና በቃ ሳይለንት ሆኖ ሁልጊዜ መልካም እንደሆነ እዚህ ደረጃ የደረሰ ጸጋዬ ዘርፉ ለስላሳ የሆነ በጣም ትሁት፣ ቁጥብ፣ ጨዋ ለስራ እንኳን ቀጥረሽው ሰዓት አክባሪነቱ በጣም 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 የተለየ ባለሙያ ነው። በአካባቢም ሲኖርም ሲያገባም ሰርጉ ላይም እኛ ነን ያው በህብረት ማዘጋጃ ቤት ማንኛውም ሰው ሲያገባ ሁላችን ተባብረን ሙዚቃው ምኑም በእጃችን ስለሆነ መንድረው እኛ ነን። የዛን ጊዜም ሽምግልና መሄድ ነው እኛ ነን፣ የዳር ነው እኛው ነን። ልጆች አባት ሆኖ ነው አሁን ድረስ የሚኖረው አለ። ከልጆቹ ጋር ነው ከባለቤቱ ጋር ነው የሚኖረው እና ደስ የሚል ነው። ጸግሽ በጣም የተከበረ ቤተሰብ ያለው ሰው ነው። ጥሩ የሆነ የትዳር ህይወትም ያለው አርቲስት ስለሆነ በብዙ ዘርፍ ምሳሌያችን ነው። ስላልሽኛ እንዳፍታ አይት አድርገሽ ቦታ ብዬ እሱም ቢሆን ያው አየ። ስለዚህ መሄድ ትችላለህ። ምን ነው ቤፍሲ ለምን እንደዚህ ትሆኝብኛለሽ? የኢትዮጵያ ኪነ ጥበብ ባለሙያዎች በጎ አድራጎት ማህበርም የቦርድ አባል ነው ጸጋዬ። የቦርድ አባል ሆኖ የመጣበት አንዱ በስነ ምግባሩ ነው፣ በሙያ ብቃቱ ነው። ስቲል አሁንም ከኔ ጋር ቤት የተሸለመው ጸጋዬ ዘርፉ ነው። የሀገር ባለውለታ ለሆኑ 5 የኪነ ጥበብ ባለሙያዎች ሰርተን ለፋሲካ አስረክበናል። ቤት ከተሰራላቸው አንዱ ጸግሽ ነው። በቅርብ ቤቱ ገብሩ ወልደ ማንኤል የሚባል ጥሩ ወንድም አለኝ። አሁን ኳስ እንደምወድ ያውቃል። ልጆኝም ትንሽ ተጫዎች ያለው ቴጌ መስክ ያቺ ተዋት የነገርኩሽ ነች እኮ እና በቃ እናንተ ጨርሱት። እሺ እሺ ብዙ ሰርቷል። ያው እንግዲህ አንዳንድ ጊዜ ላይፋችን አንድ ድምጻዊ በአንድ ጊዜ ይታወቃል። እግዚአብሔር ካለ ከሁለቱ ካሴቶቼ ላይ ወጨምቄ የተወሰኑትን ስራዎችን በሰራ ህዝብ ጋር ተደራሽ በሆን ደስ ይለኛል። በሙያው እንደገና የራሱ ስራዎችን አዘጋጅቶ በራሱ ስራ ቢወጣ የሚል ምኞት አለኝ። እስካሁን ድረስ አብረን ኖረናል። እድሜና ጤና ይስጠው፣ ልጆቹን ያሳድግለት፣ ቤተሰቡን ሁሉ እግዚአብሔር ይጠብቀው። እድሜና ጤና እንመኛለን። እንወዳለን ጸግሽ።